ሃይ ጋይስ እንዴት ናችሁ? ዛሬ የሌሊት ቭሎግ ነው ይዤላችሁ የመጣሁት። እንግዲህ ኤስአይቲ ውስጥ የፊዚክስ ላብራቶሪ ሊሰራ ስለሆነ የተወሰኑ ተማሪዎች ተመርጠን እዛ ላብራቶሪ ውስጥ እንሰራለንና ወደዛ እየሄድኩኝ ያለሁት። እዚህ ጋር እንደምታዩት ቲምሜቴን አገኘሁትና እየሄድን ነበር። 1:30 ነውና መሽቷል። ወደ ሜከር ስፔስ ወይንም የምንሰራበት ክፍል ነው እየሄድን ያለ ነው። እዛ ውስጥ እንግዲህ ምንድነው የምንሰራው? ከ240 32 የምንሆን ተማሪዎች ተመረጥና ለ4 በ8 ግሩፕ ተከፋፍለን የየራሳችን ግሩፖች የየራሳችን ፕሮጀክት ደርሶን እሱም ፕሮጀክት ነው የምንሰራው ማለት ነው። አላማው ምንድነው? እንደ ፊዚክስ ላብራቶሪ መስራት ነው። እነዛ የምንሰራቸው ነገሮች ሲያልቁ እንደ ኤክስፐሪመንት ሰው እየመጣ እንደ ኤግዚቢሽን ያያቸዋል ማለት ነውና እዚህ ጋር የተለያዩ እቃዎች መጥተዋል። የኤሌክትሮኒክስ እቃዎች፣ እንደገና መበየጃ፣ የእንጨት መቁረጫ፣ የተለያዩ እኛ ፕሮጀክቱን ለመስራት የሚያስችሉን እቃዎች መጥተዋል። የተለያዩ ነገሮችን የምንሰራው ለምሳሌ እኛ ፕሮጀክት በእኛ ግሩፕ በደረሰን ከሆነ 3 ነው የደረሰን። ከዛ ውስጥ አንደኛው እንጨት ምናምን እዚህ ጋር እንደምታዩት የሚያስፈልገን ፕሮጀክት ኮንዘርቬሽን ኦፍ ኢነርጂን የምናሳይበት ነው። እንደ ደረጃ ወይም ስቴር ነገር እንሰራና ከዛን በኋላ ከላይ ከስቴሩ ላይ ማለት ነው ይሄንን ይመስላል እና ከስቴሩ ላይ ስፕሪንግ ስንጥል ስፕሪንጉ ሳይቋረጥ እስከ ታች ድረስ ይወርዳል እና ኢነርጂ ኮንዘርቭድ ሆነ ማለትም ፖቴንሻል ኢነርጂ ወደ ካይኔቲክ ኢነርጂ ተቀየረ የሚለውን ሀሳብ ለመግለጽ ስንል ማለት ነው። እና እዚህ ጋር እንደምታዩት ይሄ መሳሪያ የእንጨት መቁረጫ ነውና እዚህ ጋር አዲስ ነበር እያወጡ እያሳዩን ነበረ አቆራረጡን ምናምን። እኛ በእንጨት በጣም የምንሰራው ስለነበር ብዙ መቁረጥ ስላለብን ማለት ነው። እዚህ ጋር ደግሞ ዲዛይኑን አወጣን። ወደ ስራ ገባን ማለት ነው። በቀጥታ ይህንን እንጨት መጀመሪያ ለመጠቀም አስበን ነበር፣ ነገር ግን አጠረብን። ይሄ 100 ሜትር በ100 ሜትር 100 ሴንቲሜትር በ100 ሴንቲሜትር ነበር እና አጠረብን። እኛ ደግሞ ወደ 140 ወር 150 ቢሆን ይሻላል ብለን አሰብንና ይህንን እንጨት ያው ለክተን ግን ተውን ማለት ነው። እዚህ ጋር እንደምታዩት ይህንን ረዥም እንጨት ለመጠቀም አሰብን እና አንዴ ካሳየን በኋላ የሚረዳን ሰው እኔ ነኝ ቀጣይም ቆርጠው ብዬ ላችሁ ያው እዚህ ጋር ለመቁረጥ እየታገልኩ ነበር ማለት ነው። እያሳየኝ ነበረ እና ያገና ሌሎቹ ቲም ሜምበሮች የራሱ ሳይሞክሩ እኔ ነኝ የምቆርጠው ብዬ ነበረ እና ግን በመጨረሻም ቆረጥኩት ማለት ነው። ያ በየተራ ሁላችንም እየቆረጥን ነበር። እዚህ ጋርም ሌላኛው ቲምሜት እየቆረጠ ነበር። ይሄ ደግሞ የሌሎች ግሩፖች ስራ ነው፣ ግን ብረት እዚህ ጋር እየበየዱ ነው እየቆረጡ ነበር። ይሄንን ስራ ተክኝበታለሁ። በቃ ስንት እንጨት እንደቆረጥኩ አታውቁም። በጣም ብዙ እንጨት ነው የቆረጥኩት። መጀመሪያ ላይ እንትኑ ስትጀምሩት ለማስገባት ስትሞክሩ መስመሩን ይልቅባችሁ ይመስላል፣ ግን እየገባችሁ ስትመጡ በተሰመረው መስመር ቀጥታ መቁረጥ ነው ማለት ነው። ቀላል ነው። እዚህ ጋር አይ ቲንክ 6:30 አካባቢ ነው ኮካን ንግዛ ብለን መተን ነው በሌሊት ማለት ነው። ከዛ ተመልሰን ወደ ስራ ገባን ማለት ነው። እዚህ ጋር ብረት እየቀጠቀጥን በመዶሻ እየቀጠቀጥን ነበር። እኔም ለምን ይቀርብኛል ብዬ